ገብተናል የ2025-26 የእንግሊዝ ፕሪሚየር ሊግ ቻምፒዮኑ ማንቸስተር ሲቲ ጋር ተከሰናል። እንግዲህ አባቴ ከዚህ በኋላ ስክሪንሹት አርጋ አስቀንጠው ፈርስት ላይ የምትቀመጥበት ምንም አይነት እድል እንደሌላችሁ አሳምራችሁ ታቁታላችሁ እናንተ ራሱ ማለት ነው። እኔ አሁን ማታ ምን እንደምጠብቅ ታውቃላችሁ? ከሌ ማለት ነው ይመጥልህና ገነርስ ከፋችሁ እንደ ምንም እንዳይከፋችሁ ከንኳስል ጋር ስንጫወት መሪነቱን እንቀበለዋለን ይላል አባቴ። ያበረታታል ማለት ነው። በምንም ተአምር ግን ከዛሬ በኋላ ሊጉን የምትመሩበት እድል የላችሁም። ኒውካስል ራሱ ማለት ነው በኤምሬት መጥቶ ደና አርጎ ሚቆላ ይሆናል። ማንቸስተር ሲቲ እንደሆነ ወደ ታይትል ሬሱ ቀጋ ካለ ማንም ቲም ሊያንቀሳቅሰው እንደማይችል አሳምራችሁ ታቁታላችሁ። ይልቁንስ እናንተ ማለት ነው የማንቸስተር ሲቲ ክስ የት ሄደ በሉ። ያንን ጠይቁ እንዴ 60 ነጥብ አይቀነስበትም እንዴ ማለት ነው ያለብህ እንጂ ከዚህ በኋላ እመራለሁ በምንም ተአምር መሪነት ላይ ቀመጣለሁ ብለ አታስብ። ለማንኛውም ለጀሞ ሊደርሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ዛሬ እንግዲህ በእንግሊዝ ፕሪሚየር ሊግ ሁለት ወሳኝ ጨዋታዎች እንግዲህ ይደረጋሉ ማለት ነው። አንዱም ይሄ ነው፣ በርንሌ ከማንቸስተር ሲቲ ማለት ነው። በመቀጠል በርነማውዝ ከሊድስ ዩናይትድ የሚያደርጉት ተጠባቂ ጨዋታ ነው እንግዲህ የምናየው ማለት ነው። ያው እንግዲህ እንደሚታወቀው ማንቸስተር ሲቲዎች አንድ ቀሪ ጨዋታ አላቸው። እናም ዛሬ 33ኛ ሳምንት ሆኖ እንግዲህ ይመዘገበላቸዋል። ዛሬ እንግዲህ የሚያደርጉት ጨዋታ እሱን ነው ማለት ነው። ባይዞ ማለት ነው በዛሬው ጨዋታ ላይ ማንቸስተር ሲቲ በርንሌን በሰፊ ጎል ልዩነት ካሸነፈው ማለት ነው የደረጃውን እርከን ይቆጣጠራል ማለት ነው። የደረጃውን እርከን ወደ አንደኛነት ይመጣል ማለት ነው። ያው አርሰናል እስኪጫወት ማለት ነው። እጅግ በጣም ነው የሚያስገርመው ከምሬ ነው የምላችሁ። እናም ዛሬ እጅግ በጣም ትልቅ ተፋጠጥና ትልቅ ቋጠሮ ምናልባትም የምናይበት ቀን ሊሆን ይችላል። በመቀጠል ባይዞ በርነማውዝ ከሊድስ የሚያደርጉት ጨዋታ ራሱ ይሄ ጨዋታ ራሱ እንዳያልፋችሁ እጅግ በጣም ደስ የሚልና ተጠባቂ ነው ሁለቱ ክለቦች የሚያደርጉት ጨዋታ ማለት ነው። እናም እንግዲህ ምሽት 4 ሰዓት ላይ እንገናኝ። ከዛ በፊት ግን የማንቸስተር ሲቲ ግምታዊ አሰላለፍ እንግዲህ ይሄንን ይመስላል እየተባለ ነው የሚገኘው ሮድሪ ባለመኖሩ ማለት ነው። እናም እንግዲህ ሲቲዎች ኮሜንት አስተያየት ስጡበት። ይመቻችሁ። መልካም ጊዜ ባይ። ከስንት መጀነን ከስንት ጢባት ከስንት አንደኛ ላይ ሆኖ ብዙ ቀናቶችን መቁጠር በኋላ ዛሬ ማንቸስተር ሲቲ በርንሌይን 2 እና ከ2 ጎል በላይ አግብቶ ማሸነፍ ከቻለ አንደኛ ደረጃ ላይ ቁጭ ይላል። አርሰናል ደግሞ ወደ ቦታው ይመለስ። ይሄንን ነው ስንላችሁ የነበር። ብዙ ቀናቶችን መምራት ዋንጫ መብላት አይደለም፣ ትንሽ ቀናት። አሁን ይችላል 5 ሳምንታት መምራት ዋንጫ ያበላል። ማንቸስተር ሲቲ ይችላል 5 ሳምንታት ይመራል። ስምምን ማንም አይለየን። ስምምን ነነ ተዘመነ ቶቢያ ተዘመነ ተዘመነ ማንቼ ተዘመነ በርንነት በርንዋ መጨረሻ በርንሌን ወራጅ ቀጠና ከመውረድ በፊት አድነኝ ብዬ ልለምን። እኔ ላይኛው ያልቻልኩትን 20ኛ ነው 19 ያለ ሰው ልለምን። አይሙሬ ራሱን አትጃጃል እያለኝ ነው። በቃ ምን አለባት እግር ኳስ ነው በሚል ማለት ነው። ባክ ወልቭስ ለሲቲ ሰርቶ እኛን አቻውቷል። አንተ ለኛ ስራ እስቲ እዛ ስትወር ሻምፒዮንሺፕ ህዝብ ሁሉ ቦስ እንደ ሲቲ የከካው ነው የሚሉ። ምክንያቱም አይሆንም ባክ ራስን ማታለል ነው። ለማንኛውም ያው እግር ኳስ ቢሆኑ አይተወቅም በሚል በቃ ልቋጥር ምን አለበት እስቲ። ወራጅ ቀጠኖች እኮ ከአመት አመት ያስቸግራሉና እባክህ የሆነ ነገር ብቻ ፍጠር፣ በቃ ፍጠር። ለማንኛውም ማለት ነው ብዙ ሰው እንግዲህ የሀገር ውስጡ ከተዘጋ በኋላ የውጮቹ ግራ ጋብቶታል። አዎ ግራ ያጋባል፣ ግን በቀላሉ በቪዲዮም በፎቶም እንዴት እንደሆነ ቲፕ 0912 ሚሊዮን ላይ አስቀምጥላችኋል። በዛ ላይ ደግሞ ዋኔክስ ሰርች ስታደርጉት ክሮም ገብታችሁ ዲፖዚት ማድረግ እንጂ ዊዝድሮ አይሰራም። ስለዚህ ትክክለኛው ሊንክ ያው አሁን ቴሌግራም ላይ ያይዝላችኋለሁ። እዛው እንዴት እንደምትከፍቱ ሁሉ ነገር በቀላሉ መንገድ ማግኘት ትችላላችሁ። ዋኔክስ ቤት አሁንም እየሰራ ነው። ይመቻችሁ። በሳምንቱ መጨረሻ የኤፍኤ ካፕ የግማሽ ፍጻሜ ጨዋታዎች የሚከወኑ መሆኑን ተከትሎ የ34ኛ ሳምንት ተስተካካይ ጨዋታዎች እየተከወኑ የሚገኙ ሲሆን ዛሬ ምሽትም የፔፕ ጋርዲዮላ ማንቸስተር ሲቲ የሚኬል አርቴታውን ቡድን አርሰናል ሞራላቸውን ለመሰባበር ብሎም የሊጉ መሪ ለመሆን የሚያስችላቸውን ውጤት ለማስመዝገብ ሲሉ ወደ ተርፍ ሞራ አቅንተው የስኮት ፓርከሩን ሰራዊት በርንሌ የሚያስተናግድ ይሆናል። ዋሰሞቹ ይህን ጨዋታ 2 ጎልና ከዛ በላይ አስቆጥረው ድል የሚያደርጉ ከሆነ የሊጉ መሪነት ከሚኬል አርቴታው ቡድን አርሰናል የሚረከቡ መሆኑን ተከትሎ ጨዋታው ከወዲሁ እንዲጠበቅ አስችሎታል። የሁለቱ ቡድኖች ጨዋታ ዛሬ ምሽት 4 ሰዓት ሲል የሚከወን ሲሆን በተመሳሳይ ሰዓትም ሊድስ ዩናይትድ በኢላንድ ሮድ በርነማውዝን የሚያስተናግድበት ጨዋታ ይጠበቃል። የጨዋታ ግምታችን ኮሜንት ላይ ያጋራችሁኝ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንደደረሳ ይመቻችሁ። ማንቸስተር ሲቲ በዛሬው ጨዋታ ላይ ካሸነፈ
በየትኛውም ውጤት 10-0 የሚያሸንፍ 1-0 የሚያሸንፍ የፕሪሚየር ሊጉን መሪነት ከአርሰናል ይረከባል። በነገራችን ላይ ማንቸስተር ሲቲ በዚህ ውድድር ዓመት የእንግሊዝ ፕሪሚየር ሊግን የመራው ለ6 ቀን ብቻ ነው። የመጀመሪያው ሳምንት ላይ ወልብስን 4-0 ያሸነፈበት ጨዋታ ግርሜ ያችን ሳምንት መራ። ከዛ በኋላ ሲቲ መርቶ አያውቅም። ያለፉትን 256 ቀኖች ደግሞ አርሰናል በሊጉ መሪነት ቆይቷል። ህመም አይደለም ይሄ በጣም። እሺ ነገ ከበርንሌ ጋር ከባድ ጨዋታ አለብን ማለት ነው። ወደ አንደኛ ደረጃ የምንሸጋገርበት ጨዋታ ነው ማለት ነው። ለምን ከባድ ጨዋታ አልከው ለሚለው እመጣበታለሁ። ከዛ በፊት ሮድሪ ለነገው ጨዋታ አይ ዶንት ቲንክ የሚደርስ ብሎ ፔፕ አሳውቆናል ማለት ነው። ቀጣይም አጠራጣሪ ነው፣ ችግር የለውም። ቀጣይ ከሳውዛምፕተን ቀጣይ ሳምንት ነው ፕሪሚየር ሊግ ያለን ከኤቨርተን፣ ያኔ ደግሞ ይደርሳል ብዬ ተስፋ አደርጋለሁ ማለት ነው። ለምን ከባድ አልከው ለሚለው ግን አንደኛ በርንሌ ነገ ከተሸነፈ ከፕሪሚየር ሊግ መውረዱን ስለሚያረጋግጥ ይጋደላል። ገብቶሃል አይደለ? መውረዱን እኮ ሊያምን ይችላል። አሁንም አምኖ ሊሆን እኮ ይችላል። ግን በየጨዋታው አትሊስት ወይ ያሸነፉ ወይ ምናምን መውረጃ ቀናቸውን ማራዘም ወይ ደግሞ መትረፍ ነው የሚፈልጉት። ገባችኋል? ሁለተኛው ደግሞ ያው ሮድሪ የለም ነው ሁለተኛው ምክንያት። ሶስተኛው አንደኛ ለመሆን ስለሆነ የምንጫወተው ምንም በጣም ቀላል ጨዋታ ሊመስል ይችላል። የበርንሌ ጨዋታ እየተሸነፉ ነው ያሉት። አይኑ ጥሩ ፎርም ላይ አይደሉም ያሉት በርንሌ። ግን አንደኛ ለመሆን የምትጫወተው ጨዋታ ደግሞ በጣም ሰሞኑን ለምን እንደሆነ አላውቅም እንደውም እየሄድን የሆነ ሰሞን አርሰናሎች መልሰው እየተቀበሉን ነበረ። ግን አሁን ላይ እስቲ እኔ እንደምናሸንፍ ይሰማኛል። ግን ቀላል ጨዋታ ብሎ ነገር የለም ፕሪሚየር ሊግ ላይ ያረዳ ልጅ። ሶ ይመቻችሁ። ነገ ከጨዋታው በኋላ ነገረ እቺን የቴሌግራም ቻናል ላይ ደግሞ ሁለት ወድ ስፔሻሊ ሁለት ወድ እየበላን ነው ማለት ነው። ገንዘባችንን ደብል እያደረግነው ነው። ይሄንን ቴሌግራም ቻናል አሁን ፕሬዲክሽንስ ብለ ተቀላቀል። ይመች ጋይስ። ነገ የሚደረገው የማንቸስተር ሲቲ እና የበርንሌ ጨዋታ ውጤት አፈትልኮ ወጥቷል። በርንሌ ሳይጠበቅ ማንቸስተር ሲቲን 2-1 በሆነ ጠባብ ውጤት እንዳሸነፈ ታማኝ ምንጫችን ተስፋነህ አርቴታ እየገለጸልን ይገኛል። በተያያዘ መረጃ ነገ የሚደረገውን ባየር ሙኒክና የባየር ሊቨርኩሰንንም ጨዋታ ሜል ቤት ላይ እየገባችሁ መጫወት ትችላላችሁ። ይህም ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ ደግሞ የ200% ቦነስና የ24000 ብር ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ተጫወቱ፣ ይመቻችሁ። ያሸንፋል ወይም ነጥብ ይጋራል ብሎ ማሰብ የበሬው የዘር ፍሬ ይወድቅልኛል ካሁን ወደቀልኝ ብላ እንደምትከተሉ አይነት ቀበሮ ስሜት ነው የሚሰማኝ። እንደዛ ብሎ ማሰብ ማለት ነው ካለው ቁጥራዊ አሃዝ ከእውነታው አንጻር እስከዛሬው ሁለቱ ክለቦች ከመጡበት እና አሁን ወቅታዊ ከረንት ፐርፎርማንሳቸውን ግምቱ ስናስገባው የቀበሮዋ ታሪክ ነው። ከኋላ እየተከተለች ካሁን ወደቀልኝ የበሬው የዘር ፍሬ ወይም የፍየሉ የዘር ፍሬ እንደሚባለው አይነት ነገር ነው። ሊሆን የማይችል ነው ከዚህ አንጻር ስናየው ማለት ነው። ግን ደግሞ በእግር ኳስ ደግሞ ምንም ነገር ሞት የሚባለው ነገር ሲነሳ ደግሞ አይተናል። በዚህ ሁለት ጽንፍ ሆነን ነው ይህንን ጨዋታ ዛሬ ምሽት የምንከታተለው ማለት ነው። የማንቸስተር ሲቲ ወሳኝ ተጫዋች ሮድሪ ነገ ምሽት በተርፍ ሙር በርንሌይን ማንቸስተር ሲቲ በሚገጥምበት ጨዋታ ላይ እንደማይኖር አሰልጣኝ ፔፕ ጋርዲዮላ ይፋ አድርገዋል። በሳምንቱ መጨረሻ በነበረውና እጅግ አስጨራሽ በነበረው የማንቸስተር ሲቲና የአርሰናል ኢታድ ስቴዲየም ፍልሚያ ላይ ጉዳት ማስተናገዱ ይታወሳል። ሲቲ አርሰናል 2-1 ባሸነፈበት ጨዋታ ላይ የመጨረሻዎቹ ጨዋታ ደቂቃዎች ላይ ሮድሪ የብሽሽት ጉዳት አስተናግዶ መውጣቱ ይታወሳል። እናም ለነገው ጨዋታ እንደማይደርስ ሙሉ በሙሉ አረጋግጠዋል ፔፕ ጋርዲዮላ። ነገር ግን በቀጣዩ በሳምንቱ መጨረሻ በሚከናወኑ የኤፍኤ ካፕ ጨዋታ ከሳውዛምፕተን ጋር አሊያም ከሁለት ሳምንታት በኋላ ከኤቨርተን ጋር በሚደረገው ጨዋታ የመድረስ እድሉ ሰፊ እንደሆነ ተናግረዋል ጋርዲዮላ። በዚህ ወሳኝ ጨዋታ ላይ ይህንን ተጫዋች ማጣታችን እንደ መልካም ዜና ባናየው፣ ነገር ግን ያሉት ተጫዋቾች ቀጣዩን የቤት ስራ ለመወጣት በቂ ናቸው የሚል አስተያየታቸውን ጨምሮ ሰጥተዋል። ነገ ምሽት በተርፍ ሙር ማንቸስተር ሲቲ በርንሌይን ማሸነፍ የሚችል ከሆነ የሊጉ መሪነትን ከአርሰናል የሚረከብ ይሆናል። አድማጭ ተመልካቾቻችን የሮድሪ ጉዳት ሲቲን በነገው ጨዋታ ላይ ይጎዳዋላችሁ ታስባላችሁ? ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትረታ ሲዲ ስፖርት ነው። መልካም ሲቲያንስ እስኪ በደንብ ኮፒ ሊንክ አድርጉት። ዛሬ እኮ የደስታ ቀን ነው ብራዘር። ዛሬ ማንቸስተር ሲቲ በርንሌይን የሚያሸንፍ ከሆነ በሁለት ጎል ልዩነት ማለት ነው የፕሪሚየር ሊጉ መሪ ይሆናል ከብዙ ቀናት በኋላ ማለት ነው። አርሰናል መሪነቱን ለሲቲ የሚያስረክብበት ቀን ሊሆን ይችላል ማለት ነው። ዛሬ ማንቸስተር ሲቲ የዛሬውን ጨዋታ የሚያሸንፍ ከሆነ በእኩል ነጥብ ነገር ግን በጎል ክፍያ በልጦ የሊጉ መሪ የሊጉ አናት ላይ ይቀመጣል ማለት ነው።
ይሄ ነገር ግን ይሆናል ወይ ነው ያው መሆኑ አይቀርም። ምክንያቱም ቲሙ በርንሌ ነው ብራዘር። የማንቸስተር ሲቲ ትላልቅ ቲሞችን እየለጠፈን የመጣ ለበርንሌ ይንበረከካል ብዬ አላስብም። ይመቻቹ። እንደውም አንድ አስተያየት ሰጪ ምን አለ ጋርዲዮላ ግፍ አይሆንበትም ወይ? አሁን 250 ምናምን ቀን የቆየ ቡድን ሊጉን ሲመራ የቆየ ቡድን ዋንጫውን ነጥቆ በ6 ቀን በመራበት ሲወስድ ግፍ አይሆንም ወይ የሚል አስተያየት አንድ አርሰናል ደጋፊ ሲሰጣይቼ ትንሽ ፈገግ እያልኩ ነበርና 6 ቀን ብቻ ነው ሲቲ በዘንድሮ ዓመት ሊጉን የመራው። አርሰናል 256 ቀን። አድማጮቻችን ልዩነቱን ተመልከቱ። እንግዲህ ዋንጫው ኦፍ ኮርስ አሁን ሲቲ ስላሸነፈ ቢያሸንፍ ይመራል እንጂ ዋንጫውን አያረጋግጥ። አርሰናል እንደውም ቀድሞ በተከታታይ 2 ጨዋታ ይጫወታል። እነሱን ካሸነፈ እንደገና ሲቲ ላይ ጫና መፍጠር ይችላል የ6 ነጥብ ልዩነት በማድረግ። ስለዚህ ዛሬ በርንሌይ የሚጫወተው የሚወርድበትን ቀን ለማራዘም ብቻ ቢያንስ ቀጣይ ሳምንት ሆነልኝ። በርንሌይ ምንም በታምር ዛሬ የፈለገ ነገር ቢደረድር ምሽግ ቢቆፍር ታምር ቢሰራ ከማንቸስተር ሲቲ ሚሳኤል የሚተርፍ አይመስለኝም። የሮድሪ አለመኖር የሮድሪ አለመኖር ምናልባት እሱም እኮ አስቀመጥኳቸው። ቀደም አልኳቸው እኮ ተርፍ ሙር ላይ መሆኑ የሮድሪ አለመኖር በሜዳቸው ላይ ላለመውረድ የሚደረግ ጥረቶችን ስና የጎል መጠኑን ሊቀንሱት ይችላሉ። ለምሳሌ 5-0 6-0 የሚሸነፈውን ሽንፈት 2-0 ወይ 2-1 ወይም 3-2 አይነት ሽንፈት ሊሸነፍ ይችላል እንጂ ከመሸነፍ ምንም ያግዷል ብዬ አላስብም። በርንሌይን በየትኛውም ውጤት ካሸነፈ ማንቸስተር ሲቲ 1-0 የሚያሸንፍ 2-0 የሚያሸንፍ ትናንት ነው 2-0 እያልኩ ነበር። ጎል ዲፈረንሱን አይቼ በጎል ዲፈረንስ ብቻ ሳይሆን እርስ በርስ በተገናኘ ከጎል ዲፈረንስ ቀጥሎ እርስ በርስ በተገናኘ ስለሆነ የሚታየው ሲቲ በአንድ ጎል ልዩነት ቢያሸንፍ እኩል 37 ጎል እኩል 77 ነጥብ ይሆናሉ። እርስ በርስ በተገናኘ በሚለው ሲቲ ስላሸነፈ ሲቲ አንደኛ ደረጃን መያዝ ይችላል።